እግዚአብሔር አምላካችን ስም የተባረከ ይሁን። ሁለተኛ ዜና ምዕራፍ 20 ከቁጥር 1 ጀምሮ ነው የምንመለከተው። አብረን እናወጣለን። እሱን አብረን እንከታተላለን። ሁላችሁም እንደምታወጡ ተስፋ አደርጋለሁ። አብረን እናነባለን ዛሬ ጌታን ቃል። እንደዚህ ይላል። ጥቂት ቁጥሮችን መጀመሪያ አነባለሁ። ወደ ታች ድረስ እንመለከተዋለን፣ ግን የመጀመሪያ ትንሽ ነገር አነባለሁ። ከዚያም በኋላ በሞዓብና በአሞናውያን ከጥቂትም ምዑራውያን ጋር ሆነው ኢዮሳፍጥን ለመዋጋት መጡ። ሰዎችም መጥተው ኢዮሳፍጥን ግዙፍ ሰራዊት ሊዋጋ ከሙት ባህር ወዲህ ካለው ከኤዶም መጥቷል፣ እነሆ ሐሴሶን ታምር በተባለው በአየንጋዲ አሉት። ኢዮሳፍጥም እጅግ ስለፈራ እግዚአብሔርን ለመፈለግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ ይላል። እግዚአብሔር አምላካችን የተባረከ ይሁን። እዚህ ስፍራ ላይ ያነበብኩት ክፍል ላይ በጣም የተወደደ በይሁዳ የነገሰ ንጉስ ነው ይሄ ሰው ኢዮሳፍጥ። እና ይሄ ክፍል ሲጀምር በቀደመው መደበኛ ትርጉም እንዲህም ሆነ ከዚያ በኋላ ይላል። ከዚያ በኋላ ሲል ከዛ በፊት ያሉ ነገሮች አሉ። ዲቴል ውስጥ አልገባም። ነገር ግን ጥቂት ነገሮች ብቻ መናገር እፈልጋለሁ። ኢዮሳፍጥ በጣም የተወደደ ንጉስ ነበረ። በይሁዳ ላይ ሲነግስ እንደ አባቱ እንደ አሳ በጣም የተወደደ ነው። ይሄ ክፍል ምን ይለዋል? በአባቱ በዳዊት መንገድ ሄደ ይለዋል። ዳዊት 5ኛ ትውልድ ነው ከኋላው፣ ግን ይሄ ሰውዬ ቅን የሆነውን መንገድ ተከትሎ ይሄን ነበረ እና ምዕራፍ 17 ላይ ይሄንን ይነግረንና ይሄ ሰው ደግሞ ይሄ ብቻ አይደለም፣ ሞገስ የነበረው ሰው ነበረ። በዙሪያው በነበሩ አገሮች ሁሉ የተፈራ ሰው ነበረ እና ፍልስጤማውያኖች አምጥተው ግብር ይሰጡት ነበረ። ሌሎችም ደግሞ እነ ሶሪያ፣ ሌሎችም አገሮች ሁሉ በቃ የተፈራ ሰው ነበረ። ሞገስ የነበረበት ሰው ነበረ። የሚያስገርም ሰው ነው እና እንደገና ደግሞ በዚህ ብቻ አላቆመም። ይሄ ሰው ደግሞ ህዝቡን ራሱ ይሁዳንና ኢየሩሳሌምን ሰብስቦ ህዝቡን እንዲያስተምሩ ካህናትን ሾሞ ከህዝቡ መካከል ከቤተሰቦቹ ከየነገዱ አለቆችን አውጥቶ ህዝቡን በየስፍራው ባሉበት ስፍራ ድረስ ሄደው እንዲያስተምሯቸው። ምን አይነት የሚያስገርም ሰው ነው ይሄ ሰው! ከዚያ በኋላ የሚባለው ይሄ ነው። በዚህ ሁኔታ ውስጥ የነበረ ሰው ከዚህ በኋላ ሞዓባውያንና አሞናውያን የተመራ የተደራጀ ግዙፍ ሰራዊት፣ የሚያስፈራ ሰራዊት በርቀት አይደለም ቅርብ ድረስ መጡበት። በሙት ባህር በኩል ተሻግረው ኦልሞስት ኢየሩሳሌም ደርሰዋል እና ይሄንን ነገር ለንጉሱ አቀረቡለት። መረጃ፣ የተጣራ መረጃ፣ እርግጠኛ የሆነ መረጃ፣ በደህንነት ክፍል በኩል ያለፈ፣ በጀነራሎቹ በኩል ያለፈ፣ በሚያምናቸው የቅርብ ሹማምንቶቹ በኩል ያለፈ መረጃ መጣ። ግዙፍ ሰራዊት ምን አድርጎሃል? መጥቶብሃል። የማይቀር ነገር፣ የተረጋገጠ እርግጠኛ የሆነ ነገር መጥቶብሃል ተባለ። ይሄ ንጉስ ታማኝነቱ ብቻ አይደለም በእግዚአብሔር ፊት፣ ህዝቡን እንዲህ ማስተማር ብቻ አይደለም፣ ሰራዊት ሁሉ ያዘጋጀ ንጉስ ነው። ወደ 1.2 ሚሊዮን ሰራዊት ያለው ንጉስ ነው። ቀላል ንጉስ አይደለም። በዚህ አይነት የምጥ ጊዜ፣ የጭንቅ ጊዜ፣ የጣር ጊዜ፣ ነፍስ ግቢ ነፍስ ውጪ፣ ወደ ጀነራሎቹ አይደለም የሄደው፣ ወደ አማካሪዎቹ አይደለም የሄደው፣ የቅርብ ካሉ አገሮች ጋር ካለው ወዳጅነት ጋር አይደለም የሄደው፣ ወደ አካብ አይደለም የሄደው። በሰማሪያ ከተቀመጠው አካብ ደግሞ እዛ አለ እና ከአካብ ጋር ብዙ ወዳጅነት ጊዜ ነበረው። በጦርነት አብረው ተካፍለዋል። በጣም የታወቀ ጦረኛ ስለሆነ አካብ ለጦርነት ጋብዞት ያውቃል። አሁን ግን እሱ ራሱ ተከቧል። የወሰደው እርምጃ በጣም የሚያስገርም እርምጃ ነው። በእግዚአብሔር ላይ ተደገፈ። እግዚአብሔር ስሙ የተባረከ ይሁን።
በሰራዊቱ ብርታት ላይ ብዛት ላይ አልተደገፈም። በእውቀቱ ላይ አልተደገፈም። በዙሪያው ባሉ ሰዎች ላይ አልተደገፈም። ብዙ ሊያንቀሳቅስ የሚችለው ነገር አለው። እነዛን ነገሮች ግን ምርጫ ውስጥ አልከተታቸውም። እግዚአብሔር ስም የተባረከ ይሁን። ምርጫ እያለው ሰራዊት ይዘጋጅልኝ ማለት እየቻለ 1.2 ሚሊዮን ሰራዊት እያለው የንጉስ ደግሞ ጠባቂዎች ሌላ ያልተቆጠሩ አለ ይለናል ምዕራፍ 18። ያልተቆጠሩ ሌሎች ደግሞ አሉ፣ ስፔሻል ጠባቂዎቹ አሉ። እነዚህ ሁሉ እያሉ ንጉስ ኢዮሳፍጥ ያደረገው ነገር ምንድነው? እንደማናችንም ፍርሃት ገባበት፣ ደነገጠ። ቀጥታ ግን እግዚአብሔርን ለመፈለግ ፊቱ ምን አደረገ? አቀና። እስቲ እግዚአብሔርን መፈለግ በሉ። እግዚአብሔር ስሙ ይባረክ። እግዚአብሔርን የሚፈልግ ልብ ደስ ይበለው። የመጀመሪያ ምርጫ እግዚአብሔርን መፈለግ ያደረገ ሰው ደስ ይበለው። በምን ላይ ሰው ይደገፋል? ከተደገፈብህ የሚያስደግፍህ የሚያስተማምን ዋስትና የሚሆን እግዚአብሔር ብቻ ነው። ስሙ ለዘላለም ይባረክ። እማያሳፍር፣ የት ሄደም አይባል፣ የት አገኘዋለሁም አይባል፣ በእግዚአብሔር ላይ ተደገፈ። ከዛ በኋላ ጸሎት ነው ያወጀው። ጾም ጸሎት አወጀ። ህዝቡን ሁሉ ይሁዳንና ኢየሩሳሌምን ተሰብሰቡ፣ የኔ ብቻ አይበቃም አለ። ጭንቅ በሆነ ሰዓት፣ ቀውጢ በሆነ ሰዓት፣ ነፍስ ውጪ በሆነ ሰዓት በጣም ደስ ይላል። ተሰለፉት አብረው ህዝቡ ሁሉ። እናነባዋለን። ቁጥር 5 ጀምሮ እናነባለን። ከፍ ልበል። ቁጥር 3 ላይ ኢዮሳፍጥም ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልጉ ዘንድ ተከማቹ፣ ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ቁጥር 5 ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃያልና ችሎታህ በእጅህ ነው፣ ሊቋቋም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ፣ ለወዳጅህ ለአብርሃም ዘር ለዘላለም የሰጠህ አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሰርተው፣ ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና ፊትህ ቆመን በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ታድናለህ አሉ። እግዚአብሔር ስም ይባረክ። ይሄ ሰውዬ በእግዚአብሔር ላይ መደገፉ ብቻ አይደለም። ይሄ መከራ በመጣ ጊዜ የመጀመሪያ የወሰደው እርምጃ በእግዚአብሔር ላይ ተደገፈ። በዛ አላቆመም። ወደ ጾምና ወደ ጸሎት ነው የገባው። እግዚአብሔር ስሙ ይባረክ። በጸሎት መጽናት ቻለ። ሁለተኛው ፖይንቴ ሰው በእግዚአብሔር ላይ መደገፍ ይችላል። ይሄ ሁለተኛው ፖይንት ግን መደገፉ በቂ አይደለም። በጸሎትና በጾም ደግሞ በእግዚአብሔር ፊት መጽናት ይጠይቃል። በፈራ ሰዓት፣ በጨነቀው ሰዓት፣ ግራ በገባው ሰዓት ይሄ ሰውዬ በአይምሮ ጤነኛ ነው ወይ የሚያሰኝ ነው። ይሄ ሁሉ ሰራዊት እያለ፣ ብዙ ምርጫ እያለ፣ አማካሪዎች እየጠበቁ፣ አገሪቷ ላይ ጦርነት ተነስቷል፣ ጠላት ከቦናል ብሎ መታወጅ እየተገባው
ምንድነው ምትለን? በጸሎት መጽናት። እግዚአብሔር ስም ይባረክ። ጸሎቱን ግን ብዙ ጊዜ እንደምናረገው መጥቶ የችግሩን ግዝፈት የከበበውን የጠላት ብዛት አይደለም የተናገረው። የሚያስገርመው ነገር የጀመረው የአባቶቻችን አምላክ አንተ እግዚአብሔር አይደለህም ወይ አለው። እግዚአብሔር ስሙ ይባረክ። ከግንኙነት ነው የሚጀምረው ጸሎት። ይሄም በአዲስ ኪዳን በደንብ የምናውቀው ነው። ስትጸልዩ አባታችን ሆይ ብላችሁ ጸልዩ ብሎ አስተማረ። አንተ አባቶቻችን አምላክ አይደለህም ወይ አባታችን አይደለህም ወይ አለው። በጥያቄ ምልክት ነው የሚጠይቀው። መልስ የሚፈልግ ይመስላል። መልሱን ግን ያውቀዋል። አንተ አባቶቻችን አምላክ ነህ እያለው ነው። አንተ የአሕዛብን ነገስታት የምትገዛ ማን ነህ? አንተ አይደለህም ወይ ይለዋል። እነዚህ የከበዱን ነገሮች ምንድናቸው በፊት ለማለት ነው። ችግሩን አይደለም ያብራራለት፣ የእግዚአብሔርን ታላቅነት ገለጸው። እግዚአብሔር ስም የተባረከ ይሁን። የጸሎት ስፍራችን እግዚአብሔርን የምናይበት፣ መጀመሪያ እግዚአብሔርን ከፍ አድርገን የምንመለከትበት ሊሆን ይገባል። አባቶቻችንን ያስቸገሩ አላሳልፍ ያሉ እነሱን ያሳደድክ አንተ አይደለህም ወይ? ይህች ምድር የሰጣቸው አንተ አይደለህም ወይ? አንተ ራስህ ነህ። እግዚአብሔር ስሙ ይባረክ። ቃል ኪዳኑን አሰበ። በጸሎት የሚጸና ሰው በጣም ደስ ይላል። ምንም ነገር ቢመጣ ዙሪያው የተከበበ ቢሆን በእግዚአብሔር ላይ ተደግፎ ጸሎቱን ይቀጥላል። ሃሌሉያ! በእግዚአብሔር ላይ ተደግፎ ጸሎቱን ይቀጥላል። ሊቋቋም ይሄ የሚችልስ ማን ነው? ሞዓብና አሞናውያን ተመካክረው ከበውኝ ሊሆን ይችላል፣ ግን አንተን የሚቋቋምህ ማን አለ? ሃሌሉያ! ማንም የለም። የፈለገ የምድር ነገስታት ይሰብሰቡ፣ እግዚአብሔር ከሌለበት ምንም ሊያደርጉ አይችሉም። አሜን። ከእግዚአብሔር ካልሆነ ነገሩ እናገኘዋለን። ከእግዚአብሔር ካልሆነ ነገሩ ምንም ሊያደርጉ አይችሉም። እግዚአብሔርን ቃል ኪዳን አሰበ። እግዚአብሔርን ምሕረት አሰበ። ሕዝቡን እንዴት እንደመራ፣ ስፍራ እንዴት እንደሰጠው አሰበ። መቅደስ እንዴት ሰርቶ፣ ይሄ መቅደስ በተሰራ ጊዜ በዛ አደባባይ በመቅደሱ ፊትና በእግዚአብሔር ፊት ቆሞ ነው የሚለው። አንተ በዚህ ስፍራ መከራ ባገኘን ጊዜ፣ ችግር በገጠመን ጊዜ፣ ረሃብ በተነሳ ጊዜ፣ በተከበብን ጊዜ፣ አጣብቂኝ ውስጥ ራሳችንን ባገኘን ጊዜ ወደ አንተ እንጮሃለን። አንተ ምን ታረጋለህ? ታድናለህ ሕዝብህን አለው። እግዚአብሔር ስሙ ይባረክ። ሕዝብህን ታድናለህ አለው። ሕዝብህን አድነሃል አለው። ጌታ ስም ይባረክ። በጸሎት ለመጽናት እግዚአብሔር አቅም ይስጠን። ዙሪያችንን ያለው ነገር ከቦን፣ እምነት አሳጥቶን፣ ተሸናፊ ሆነን፣ አቅም አጥተን፣ የትኛውም አዋጅ ሊሆን ይችላል፣ መግለጫ የተሰጠበት ማስረጃ ያለው የትኛውም ነገር ይሁን ወገኖቼ፣ ከዛ በላይ ነው ጌታ። አሜን። እግዚአብሔር ከዚህ በላይ ነው። ከታወጀው በላይ ነው። ከቀረበው ሪፖርት በላይ ነው። ከዛ ምን ይላል? ቁጥር 12 ላይ አምላካችን ሆይ አንተ አትፈርድባቸውምን? ይህንን ታላቅ ወገን እንቃወም ዘንድ አንችልም።
የምናደርገውንም አናውቅም። ነገር ግን በሉ እስቲ አይኖቻችን ወደ አንተ ናቸው። አሜን። የእምነት ሰው አይኖቻችን ወደ አንተ ናቸው። በእግዚአብሔር ላይ ተደገፈ፣ በጸሎት ጸና። አሁን ደግሞ የእምነት እርምጃ መውሰድ ስላለበት አይኖቻችን በእምነት ማንን ያሉ? አንተን ነው የሚያዩት። የነገስታት ንጉሥ የሆንከውን አንተን፣ የሚቋቋምህ የሌለውን አንተን፣ ሕዝብን የታደክ ያዳንከውን አንተን፣ ስፍራ የሰጠኸውን አንተን አምናለሁ፣ እታመናለሁ። አይኖቼ ባንተ ላይ ናቸው። ዛሬ በዚህ ምሽት እናውጃለን። ነገሩ ምንም ይሁን፣ ከየትም አቅጣጫ ይመጣ ይሁን፣ ሞዓብና አሞናውያን ይሄ ሰውዬ በዚህ ንጉሥ ላይ ተነሱበት፣ ተንቀሳቀሱበት። በሰላም ባለበት ሁኔታ ነው የመጡት የከበቡት። ግን አይኖቹን ወደ እግዚአብሔር ባደረገ ጊዜ ደግሞ አሁን ማን ይንቀሳቀሳል? እግዚአብሔር ስለሱ ይንቀሳቀሳል። እግዚአብሔር ስም የተባረከ ይሁን። የምናደርገውን አናውቅም። ይሄንን ወገን እንዴት እንደምናደርገው ልንመልሰው ልንታገለው አንችልም። ከአቅማችን በላይ ነው። ግን አንተን እናያለን። ይሄን ባለ ጊዜ የእግዚአብሔር መንፈስ ቁጥር 14 ላይ ከአሳፍ ወገን በነበረው በሌዋዊው በማናታንያ ልጅ በያኤል ልጅ በበናያስ ልጅ በዘካርያስ ልጅ በየሕዚኤል ላይ በጉባኤው መካከል መጣ። እግዚአብሔር ስም ይባረክ። የእግዚአብሔር መንፈስ ይሄ ሰውዬ ነብይ አይደለም። አይገርማችሁ? ከአሳፍ ወገን የሆነ ነው። ነብይ እንኳን በዛ ጉባኤ መካከል አልነበረም። እግዚአብሔር ግን ነብይ ያስነሳና እግዚአብሔር መልእክት ሰጠው። ከዛ በኋላ ይሄ ሰው ምን አለ? በጉባኤው መካከል መጥቶ የይሁዳ ሁሉ በኢየሩሳሌም የምትኖሩ እናንተ ንጉሥ ኢዮሳፍጥም ስሙ አላቸው። እግዚአብሔር እንደዚህ ይላል አላቸው። የእግዚአብሔር ድምፅ ይምጣልን። ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነሱ ላይ ውረዱ። እነሆ በጺቅ አቀበት ይወጣሉ፣ በሸለቆው መጨረሻ ባይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ አላቸው። ጌታ አምላካችን ስም የተባረከ ይሁን። የእግዚአብሔር ድምፅ በዚህ ሁኔታ ውስጥ መጣ። የእምነት እርምጃ መውሰድ ሲጀምሩ፣ እግዚአብሔርን ማየት ሲጀምር፣ ይሁዳም ኢየሩሳሌምም ሁሉ አይናቸው በእግዚአብሔር ላይ ሲሆን እግዚአብሔር በመንፈሱ ይህንን መልእክት ላከላቸው። ከዛ በኋላ ሰልፉ የናንተ አይደለም አላቸው። እግዚአብሔር ስሙ ብሩክ ይሁን። እስቲ ሰልፉ የኔ አይደለም በሉ። ሰልፉ የእግዚአብሔር ነው በሉ። ይገርማችኋል፣ እኛም እየተዋጋን እግዚአብሔርን መዋጋት የለበትም። እኛ ዝም እንላለን። እኛ ጸንተን እንቆማለን። በእግዚአብሔር ላይ ተደግፈን እንቆማለን። በጸሎት እንጸናለን። በእምነት እርምጃ እንወስዳለን። የሚዋጋልን ራሱ እግዚአብሔር ነው። ስሙ ይባረክ። ሰልፉ የናንተ አይደለም። እግዚአብሔር ይዋጋላችኋል። እግዚአብሔር የሚያደርግላችሁን ማዳን ትመለከታላችሁ። የዛሬ ዓመት አይደለም የምትጠብቁት፣ ነገ ታገኟቸዋላችሁ። ነገ የጌታ ማዳን ታያላችሁ አሏቸው። እግዚአብሔር ስሙ ይባረክ። የጌታ ማዳን በሉ እስቲ ሃሌሉያ። ከዚህ በኋላ የወሰዱት የጸሎት የእምነት እርምጃ በጣም የሚያስደንቅ ነበረ። ከዛ በኋላ ኢዮሳፍጥ ራሱ በቃ ይሄ የጌታ ድምፅ ከመጣ በኋላ ይሄ
መንፈስ ቅዱስ ይሄንን ነብይ ካስነሳው በኋላ የጌታን ቃል ተቀብሎ እሱ ራሱ ደግሞ ህዝቡን ማበረታታት ጀመረ፣ ማነሳሳት ጀመረ። ከዛ በኋላ ማልደው ተነሱ፣ ወደ ቴቁሔም ምድረ በዳ ወጡ። ሲወጡም ዮሳፍጥ ቆመና ይሁዳ በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላኮቹ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያትም እመኑ ነገሩም ይሰላላችኋል አለ። ከህዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራንን አቆመ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። መዘምራኑን አሰለፈ። ተነስቶ ቆመ። የፈራ አይመስልም። አሁን በዚህ ሁኔታ ራሱ ነገሩ የሚያስገርመው ነገር ተቀየረ። እሱ የፈራው ነቢይ ራሱ ንጉሥ ቆሞ ተነሱ፣ ቁሙ፣ እግዚአብሔር የተናገረውን የነቢይን ቃል እመኑ፣ አትጠራጠሩ፣ እግዚአብሔር ተናግሯል፣ ከተናገረ ያደርጋል አላቸው። የሚታመን እግዚአብሔር፣ የሚታመን የሚደገፉበት እግዚአብሔር ፍርሃቱ የት ገባ ነው ያልኩት። ፍርሃቱ ራሱ ፈራ። እግዚአብሔር ስሙ ይባረክ። ፍርሃቱ ፈራ። የሚያስደነግጥ ነገር ነው። ምክንያቱም ምን እያደረገ ነው ይሄ ሰውዬ? ሰራዊት ከቦት። ምክንያቱም እንግዲህ 1.2 ሚሊዮን ያለውን ሰራዊት ለመግጠም ሲመጡ በብዙ ብዛት ተዘጋጅተው ነው እንጂ የሚመጡት በቀላሉ አይደለም። ወደ ዮሳፍጥን ሊገጥሙት የሚመጡት ሊያሸንፉት ነው የሚመጡት። የሚገርማችሁ ለማሸነፍ ብቻ አይደለም የመጡት፣ እንዳውም ምድሪቷን ለመውረስ ነው የመጡት። ዕቃቸውን ሁሉ ጭነዋል። የሚያስደንቅ ነገር ነው። በኋላ ታዩታላችሁ። እና ባዷቸውን አይደለም፣ መሳሪያ ብቻ አይደለም ይዘው የመጡት፣ ለመኖር ተዘጋጅተው ነው የመጡት። ለመደላደል ተዘጋጅተው ነበር የመጡት። እና ሰራዊት ሳይሆን እሱ ያሰለፈው ኳየር ሲያሰልፍ እነሱ ራሳቸው ፈሩ። እግዚአብሔር ስም የተባረከ ይሁን። ምክንያቱም ይሄ በአእምሮ የሚመች ነገር አይደለም ያደረገው። ከዛ በኋላ ዝማሬና ምስጋናውን በጀመሩ ጊዜ ይሄ የእምነት እርምጃ ነው እንጂ ምን ትሉታላችሁ ወገኖቼ? በሰው አእምሮ ሊታሰብና ምክንያት ልትሰጡት የምትችሉት ነገር አይደለም። ነገርየው እነዚህ ነው። ግን እዚህ ጋር የሚያደርገው ነገር ከአእምሮ ውጪ ነው። የእምነት እርምጃ ወሰደ። ኦ ጌታ ስም የተባረከ ይሁን። በዚያን ጊዜ ይሁዳን ሊወጉ በወጡ በአሞንና በሞዓብ ልጆች በሴሬም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። ጌታ ስም ይባረክ። ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። የአሞን የሞዓብ ልጆችም በሴርም ተራራ በሚኖሩት ሁሉ ላይ ፈጽመው ይገሏቸው ዘንድ ያጠፏቸውም ዘንድ ተነሱባቸው። በሴርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ ይላል። የይሁዳም ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ሕዝቡን አዩ፣ እነሆም በምድሩ ሁሉ ሬሳ ሞልቶ ነበረ። ያመለጠም ሰው አልነበረም። እግዚአብሔር ስም ይባረክ። ያመለጠም ሰው አልነበረም። ኢዮሳፍጥና ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃም ልብስም እጅግም ያማረ ዕቃ አገኙ። በዘበዙም፣ ሁሉንም መሸከም አልቻሉም። ከምርኮም ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበረ። በአራተኛው ቀን በበረከት ሸለቆ ውስጥ ተሰበሰቡ ይላል። አምላካችን ስም የተባረከ ይሁን። እግዚአብሔር እንደዚህ የሚያደርግ አምላክ ነው። ወገኖቼ እንታመን በጌታ ላይ፣ እንደገፍ በጌታ ላይ፣ በጸሎት እንጽና፣ እስከ መጨረሻ ድረስ እንጽና።
የእምነት እርምጃ እንውሰድ። በዚህ ምሽት የጌታ ቃል መጥቶልናል። ከኛ የተለዩ ሰዎች አይደሉም። የፈሩ ሰዎች ናቸው። የደነገጡ ሰዎች ናቸው። ግራ የተጋቡ ሰዎች ናቸው። ምን እንደማደርግ አላውቅም ያሉ ሰዎች ናቸው። ነገር ግን በእግዚአብሔር ላይ ተደገፉ። ወገኖቼ በጸሎት ጸኑ። የእምነት እርምጃ ወሰዱ። የመጣውን የነብዩን ቃል ተቀበሉ። እግዚአብሔር እንደዚህ አይነቱ ጊዜ የምቹ ጊዜ ነው ለእግዚአብሔር። ምን እንደምናደርግ አናውቅም። ከአቅማችን በላይ ነው። ግን አንተ ታላቅ ነህ ስንለው እግዚአብሔር ጣልቃ ይገባል። እግዚአብሔር ስራውን ይሰራል። አንድም ሳይቀር በእኛ ላይ የተነሱት በፊታችን የቆሙት የሚያምን ሰው ካለ ይቆማል።